ሰላም ሰላም ውድና የተከበራችሁ የሙ ቤተሰቦች እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍረፍ ይበልልኝ። እንግዲህ ጨረቃዎቻችን ትናንት አልመጡም። ለምንድን ነው ያልመጡት? እግዚአብሔር ያውቃል። ግን ያው ሁለታቸውም ሶሻል ሚዲያ ላይ ያሉ ኢንስታግራም ላይም ቲክታክ ላይም ያው ላይክ ሲያደርጉ እንዲሁም ደግሞ ሪፖስትን በምናምን በሚያደርጉት እያየናቸው ነው። ብቻ ያው ክፉ አይንካቸው፣ ባሉበት ሰላም ይሁኑ። ምናልባት ያልተመቻቸላቸው ነገር ምናምን ሊኖር ይችላል። ያው በጣም ብዙ ወሬዎች እያወራችሁ ነው። በጣም ብዙ ነገሮች እንትን እያላችሁ ነው። ግን ልክ አይደለም። ቤተሰብ ማለት ብሩኬንም ቅምጥሌንም ያልሆነ ነገር እያላችሁ ሁለታቸውም ወዳልሆነ ስሜት እንዲሄዱ የምትገፋፉ ሰዎች ግን አደብ ብትገዙ ጥሩ ነው። ምክንያቱም ሁለታቸውን ብንወድ ሁለታቸውን ብንከተል ምንም የሚጎልብን ነገር ስለሌለ ማለት ነው። የሆነ እንዴት አድርጌ ልንገራችሁ? ለምሳሌ የሆነ አንድን ሰው ወዶ አንድ ሰው መጥላት ለሆነ ለሰው ብሎ ሰው መጥላት አይደብርም? እውነቱን ስነግራችሁ አሁን ለምሳሌ እኔ ለነሱ ብዬ እናንተ መጥላት እናንተ መሳደብ አይጠበቅብኝም አይደል? ወይ ደግሞ ለእናንተ ብዬ እነሱ መስደብ ምናምን አይጠበቅብኝም አይደለ? በነገራችሁ ላይ የሁሉም ሰው ሪዝቁ ከፈጣሪ ነው አይደለ? የሰው ልጅ እንጀራ ቢያገኝ ወይ ደግሞ የተሻለ ፍቅር ቢያገኝ ከኔ ምንም የሚጎልብኝ ነገር የለም። የሚጨምርብኝም የሚቀንስብኝም ነገር የለም። ገባችሁ አይደለ? የሆነ ሰዎች ሲፋቀሩ ወይ ደግሞ ሰዎች የተሻለ ደረጃ ላይ ሲደርሱ አይናችሁ ቀይ የሚሆን ነገር ደስ አይልም። እግዚአብሔር ነው ምላችሁና ቅምጥሌ 250 ኬ ልትገባ ትንሽ ነው የቀራት። ቤተሰብ ሁላችሁም እንትን በሉ። ያው ሸር እያደረጋችሁ እያየውኝ ነው። ምክንያቱም እንዳልኳችሁ ጊፍት አላቸው። እዚህ ጋር በውስጥ ያወራችኝ ትናንት ቲክታክ እህታችን እንትን ያለችው አለ እየተናገረችው አለ። ስለዚህ ሁላችሁም መልእክቱንም አድርሱ። ብሩኬም ደግሞ 300 ኬ ሊገባ ትንሽ ነው የቀረው። ሁለታቸውም እየሄዱ ነው። ሲሰሩ ዝም ብላችሁ እየየው ከምትሉ ላይክ እያደረጋችሁ ሸር እያደረጋችሁ ብታበረታቷቸው። ምክንያቱም ማለት ነው አሁን ለምሳሌ እኔ ዩቱብ ገባውኝ የእነሱን ቪዲዮ አየሁ ላይክ አደረኩ። ምን ይቀንስብኛል? ምንም ይቀንስብኝ ነገር የለም። ላይክ ሳላደርግ ወጣው ምንም ይጨምርልኝ ነገር አለ? ምንም። የሰው ልጅ ይኸውላችሁ የተሻለ ነገር ሲያገኝ ከኛ የሚቀነስብን ምንም ነገር የለም። አሁን ለምሳሌ አብሯችሁ ያለ ጓደኛችሁ የተሻለ ትልቅ ነገር ሊያገኝ ይችላል። ከእናንተ የሚቀነስባችሁ ነገር አለ? የለም። እንደውም ለእናንተ ክብር ነው። የሆነ የተሻለ ጓደኛ ሲኖራችሁ ደስ አይላችሁ? የሆነ እንዴት አድርጌ ልንገራችሁ? ጓደኛችሁ ከፍ ባለች ቁጥር እናንተ የምትውሉት የሰው ልጅ የሚውለው ሰው ነው አይደል የሚወስነው የሚባለው። ምን ይባላል መስላችሁ? ከአህያ ጋር እየዋለች ግደር ፈስ ተምረዋለች ይባላል። እና ሁላችንም ውሏችን በጥንቃቄ ነው አይደል የምንውለው። ጓደኛም መርጠን ነው አይደል የምንይዘው። ስለዚህ ጓደኞቻችን ከፍ ያለ ደረጃ ላይ ቢደርሱ እንዲሁም ያወቅናቸው ሰዎች የተሻለ ደረጃ ቢደርሱ ምንም የሚያሳፍር የሚያናድድ የሚያበሳጭ ነገር የለውም። እና ሰውን ለመጣል በዚህ ጥግ ድረስ ባትሄዱ ማርያምን ነው የምላችሁ። በጣም ነው የሚያስጠላው። የሆነ እንደዚህ እኮ ተብሏል በቃ የምትልኩልኝ ማለት ሸር የምታደርጉልኝ ማያቸው ነገሮች ስላሉ ነው። እና ጥሩ አይደለም። ሴቱ ናችሁ ሴት ልጅ በዚህ ልክ ለመጣል እች ልጅ ይከፋታል ወይ? እንዴት ነው የእናንተ ተንኮል ወይ ደግሞ ክፉነት ያየሁት በምንድን ታውቃላችሁ? ብሩኬን በትንሹ የሚመስል ልጅ አውጥታችሁ የብሩኬን ስም አድርጋችሁ ፖስት አድርጋችሁ ሳይ ነውና እንደውም የሚገርማችሁ ትናንት ቪዲዮውን ከሰራው በኋላ ሌላ ቪዲዮ የወጣየውኝ ፎቶ ከሌላ ማለት ከፍቅረኛው ጋር ምናምን ልጁና ግርም ምን ያለኝ እውነት ለመናገርና ይህንን ያደረጋችሁ እህቶቼ ደግሞ እግዚአብሔር ያክብራችሁ። ምክንያቱም የብሩኬን ነጻነት ማለት ብሩኬ እንዳልሆነ በደንብ እንዲገባቸው አድርጋችሁ አውጥታችሁ ፖስት አድርጋችኋልና እግዚአብሔር ያክብራችሁ። እውነት ለመናገር እናንተንም አለማመስገን ንፉግነት ነው። እና ባጭሩ የሰው ልጅ በዚህ ልክ ለመተቸት በዚህ ልክ ዝቅ ለማድረግ ይህን ያክል ሜዳ አይጠበቅባችሁም። ብሩኬ ምን አደረጋችሁ እንዴ? እግዚአብሔርን ነው የምላችሁ። በስማም የሆነ ሰውን መውደድ እንኳን ባትችሉ ማክበር የሚባል ነገር አለ። ባታከብሩትም እንደ ኖርማል እንደማንም ሰው ማወቅ። የሰው ልጅ መውደድ ሌላ ነገር ነው፣ ማክበር ሌላ ነገር ነው። እንዲሁ ደግሞ እንደ ማንኛውም ሰው አውቃችሁት አልፎ መሄድ ደግሞ ሌላ ነገር ነው። ገባችሁ አይደለ? እንደዚህ ጥግ ድረስ እግዚአብሔርን እንደዚህ ሁለታቸውን ለማለያየት በዚህ ልክ አንደኛ የብሩኬን ስም ነው ያጠፋችሁት። ሁለተኛ ደግሞ ቅምጥሌ ምን ሊሰማት ይችላል እንደዚህ አይነት ነገር ስታወጡ፣ እንደዚህ አይነት ነገር ስትሉ። ከዛ ደግሞ ሁለታቸው እንዲለያዩ ስለምትፈልጉ እንደዚህ አይነት ነገር ያደረጋችሁትና በጣም ነው የምታሳፍሩት። እውነት ምንድነው የሚባለው? ውሾች ይጮዋሉ አንበሶች ወደፊት ይሄዳሉ ነው የሚባለው። ያው የእናንተ ጩኸት እነሱ ምንም አያስደነግጣቸውም። እውነት ለመናገር ምንም ነው የማይመስላችሁ። እናንተ ጨዋችሁ በዚህ ወጣ በዚህ ወረዳ አላችሁ፣ የፈለጋችሁትን ነገር በዚህ ምናምን አላችሁ። ምንም ለእነሱ የሚቀንሰው የሚጨምረው ነገር የለም።
ብሩኬም ስቶሪ ያደረገው አለ። ያው በእንግሊዝኛ ነው ስቶሪ ያደረገው። ማንም ሰው ማለት ያኔ ሁሌ ከህይወታችሁ ጋር በነገራችሁ ላይ ማለት ነው ሁሉ ሰው ከህይወታችሁ በፊት ጀምረን አሁን ልጅ እያለን የምናውቃቸው ሰዎች አሁን ላይ ከኛ ጋር የሉ። የሆነ ጊዜ የሚወዷቸው የነበሩ ሰዎች አሁን ላይ ከእናንተ ጋር የሉ። የሆነ ጊዜ የሚያደንቋቸው የነበሩ ሰዎች አሁን ከእናንተ ጋር የሉ። ሁሉም ሰው ከእናንተ ጋር አይቀጥልም። ገባቸው? አንዳንድ ሰዎች አይነው ሊቀጥሉ ይችላሉ ከእናንተ ጋር፣ ግን በጣም ብዙ ሰዎች በህይወታችን ገብተው ከህይወታችን ወጥተዋል። ኖርማል ነገር ነው። ግን ያኔ እናንተ ምናልባት ብሩኬን ስትወዱ ስታከብሩት ከነበረ አሁን መውደድ አለማክበር ከፈለጋችሁ እንደ ማንኛውም ሰው አይታችሁ ማለፍ። ቅምጥሌን ተወዷት ታከብሯት ከነበረ አሁን ላይ ማየት ካልፈለጋችሁ አለማየት። ገባችሁ ወይ? ደግሞ አይታችሁ ዝም ማለት እንጂ የሆነ ደግሞ ግርም የምትሉኝ አንዳንድ ሰዎች ምንድን ነው እናንተ ተንኮል ስትሰሩ ሌላን ሰው አብራችሁ ከዛ ተንኮል ማስገባት ትፈልጋላችሁ። አብራችሁ ከኔ ተንኮል አግዙኝ። ገባችሁ? አሁን ለምሳሌ ዛሬ የሆነን ሰው ልትሰድቡ ከሆነ አብራችሁ ኑ አብረን እንስደብ፣ ስትወዱም ኑ አብረን እንውደድ። ራሳችሁን ጥላችሁ ውደዱ፣ ራሳችሁን ችላችሁ ጥሉ፣ ራሳችሁን ችላችሁ ውደዱ። በቃ የሆነ ሆይ 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 ምንም ነው የማይሰራው። ቅምጥሌ ምን ሚል ሸራ አድርጋለች፣ እንደውም ትናንት ላይ እንትን ሪፖስት አድርጋለች። እና ማንንም ሰው ሆይ ሆይታ ማትፈልግ ሴት ማለት ማንም ሰው ሆዋለላት፣ አደነቅኩሽ፣ ወደድኩሽ አላት ወይ ደግሞ ማንም ሰው ጠላት፣ ምንም ኬር ማይሰጣት ሴት። ገባችሁ? እንደዛ አይነት ሴት ነች እሷ። የሆነ ለዓላማዋ የቆመች ለምታደርገው ነገር ላመነችበት ነገር ወደኋላ ማትል ሴት ነች። በነገራችሁ ላይ ማለት ነው እግዚአብሔርን ላመነችበት ነገር ላይ ባለፈው አይታችኋል። ብሩኬ ከሴት ጋር ነው ሲላት ቤኪ እዛ ቦታ ላይ ሄዳ የተገኘችው። ገባችሁ? እዛ ቦታ ላይ ሄዳ ተገንታ የሆነ አይኗም እንኳን አምና ሳይሆን በደንብ አድርጋ ልጅቷ ታናገረኝ ብላ ገልጣ እስከ ማየት ድረስ ደርሳለች። እንዴ ለምትወደውና ለምትፈልገው ነገር ጥግ ድረስ የምትሄድ ልጅ ነች፣ ፊት ለፊት ማለት ነው። ስለዚህ አትርመጥመጡ። በጣም ነው የሚደብረው። እግዚአብሔር ነው ምላችሁ፣ ያስጠላል። ብቻ እኔ ሚዲያው ሁሉ ደበረኝ። ምን እንደማደርግ ሁሉ ግራ ገባኝ። መቤቴ ነው ምላችሁ። ዩቱብ ላይ ብዙ ነገር እያለ ብዙ ነገር የሚታይ እያለ ማለት ነው ወፍ በቃ አስጠላኝ ሁላ። ትናንት በጣም አምሽተን ሄደን ውጭ ላይ ነበርን፣ በቀደም ዕለት እንደወጣ ነው ማለት ነውና ከዛ ተመለስኩ ምናምን በቃ ምንም አደርገው የሆነ አዲስ ነገር የሰማሁት ያየሁት ነገርም ስለሌለ ለእናንተ መጥቼ ምንም እንደዚህ ነው ምላችሁ ነገርም የለም። ከዛ አሁን ደግሞ በቃ ምንም በቃ ቪዲዮ መስራት ራሱ አልፈለኩም። ግን አንዳንድ ሰዎች የምታደርጓቸው ነገሮች በጣም ስላስጠሉኝ በቃ ይሄንን ለማለት ነው የመጣሁት። በተረፈ ቅምጥሌም ቡራም ባላችሁበት ፈጣሪ ጠብቃችሁ። ብቻ ይህንን ነገር አሁን ላይ አትስሩ ወይ ደግሞ ስሩ ልላችሁ ባልችልም በራሳችሁ በምታደርጉት ነገር በሙሉ ሶስተኛ ወገን እንዳይገባባችሁ ወይ ደግሞ እንደ ቀልድ የተጀመረው ነገር እንደ እውነታ እንዳይሆን ጥንቃቄ እንድታደርጉ ነውና በዚህን ያክል ክፉ አትሁኑ። ሰውን ለማለያየት ጥግ ድረስ አትሄዱ። የሰው ልጅ ሰውን ለማገናኘት የተጣላን ሰው ለማስታረቅ ዋሽቶ ያስታርቃል ይባላል አይደል? እናንተ አይደለም ዋሽታችሁ ልታስታርቁ ቀርቶ ዋሽታችሁ እያጣላችሁ ነውና ደስ አይልም። ስለዚህ ጠበቃዎቻቸው ደግሞ ይመቻችሁ። እግዚአብሔርን የሆነ ነገር በዚህ ወጣ ሲባል በዚህ በቃ የሆነ የምትሰጡት መልስ አመላለስ ምናምን ጎበዝ ናችሁና በርቱ። ከነሱ ጋር እስከ መጨረሻው የምትሄዱ እግዚአብሔር ፍቀድላችሁ። በተረፈ ሌላ ምንም ልል አልችልም። ብቻ እስኪ ይምጡልኝ በሰላም ብቻ። ሌላ ነገር ሌላ ነው። ሌላ ጊዜ እናወራዋለን። ፒስ በፒስ ሲመጡ ማለት ነውና መልካም ቀን ይሁንላችሁ። ግን አትጨነቁ፣ በጸሎት አግዟቸው።